ለመቅበር አንድም ሰው ስላልመጣላት ሴት ታሪክ የሚያትት ነው። ሬሳዋን እንኳን ለመንካት ፈቃደኛ የሆነ ሰው አልነበረም። ስለዚህ በመጨረሻ ምርጫ ስላልነበራት ሴት ልጇ ሬሳዋን ለመሸከም ትገደዳለች። ብቻዋንም ሬሳዋን ለማጠብ ቃሬዛውንም በጭንቅላቷ ተሸክማ ወደ መቃብር ስፍራው ትወስደዋለች። ምክንያቱም በዛ መንደር ውስጥ የሚኖር እያንዳንዱ ሰው ያቺን ሟች ሴት ይጠላት ስለነበር። ከተቀበረች በኋላም የመንደሩን ነዋሪ የረበሸና ያስፈራ አስደናቂ ክስተት ይከሰታል። ይችን ሴት ሁሉም ሰው እንዲጠላት ያደረገው ምክንያት ምን ነበረ? ልጇንስ ሬሳዋን ብቻዋን እንድታጠብ ቃሬዛውንም እየጎተተች ተሸክማ ይዛ እንድትሄድ ያደረጋት ምክንያትስ ምንድን ነው? ከቀበረቻትስ በኋላ የተፈጠረው ክስተት ምን ይሆን? እነዚህ ጥያቄዎች በአእምሮአችሁ ውስጥ ከተነሱ እንግዳውስ መልሱን ለማወቅ ይህንን ቪዲዮ እስከ መጨረሻው ድረስ ተመልከቱ። ይህ ቪዲዮ ብቻ አይደለም፣ ሕይወታችሁን ሊቀይር የሚችል ታሪክ ነው። አሳዛኝና አስፈሪ ገሃድ ነው። ይህ ታሪክ ጥልቅ ትምህርት በውስጡ ይዟል። አብራችሁን ቆዩ። በየመን በሚገኝ በአንድ ወጣ ባለ ስፍራ በአቧራ የተሸፈነ አንድ ትንሽ መንደር አለ። በዚህ መንደር በአንዱ ጥግ ዋሂብ የሚባል ወጣት፣ ክፉ ምላስ ያላት እናቱ ናዚያና መጥፎ ጸባይ ያላት እህቱ ሊሊያና ይኖራሉ። ዋሂብ በመንደርተኞቹ መሃል በጣም ልዩ ሰው ነው። የተረጋጋና ንጹሕ ፈገግታ ሁልጊዜም በፊቱ ላይ ይታያል። ልቡም ጌታውን አላህን በመፍራት የተሞላ ነው። ነገር ግን የእናቱና የእህቱ ልብ ከእርሱ ፍጹም ተቃራኒ ነው። የናዚያ ቃላቶች ልክ እንደ እሾህ ይዋጋሉ። የሰውን ልብ ወቅተውን በቅጽበት ያቆስላሉ። በመንደር ውስጥ ያለ ማንም ሰው ከእነሱ ጋር መወዳጀት አይፈልግም። ለሁሉም ሰው የሚያሳዩት ባህሪያቸው ጸያፍና ስድብ የሞላበት ነው። የመንደሩ ነዋሪዎች ዘወትር ዋሂብ ዘንድ እየመጡ ስለ ናዚያ ባህሪ ይነግሩታል። እንዲህም ይሉታል፣ ዋሂብ እናትህ በጣም ስርዓት የለሽ ባህሪ ነው የምታሳየን። እባክህን አንድ ነገር በላት። ዋሂብ በጽሞና የሚሉትን አዳመጠ። ልቡ በሐዘን ከበደው። ህፍረት ተሰማው። በእናቱ ባህሪ ተጎዳ። ነገር ግን ስለ አላህ ትእዛዝ አሰበና ዝም እንዳለ ቆየ። በእናቱ ፊት ትሁት ሆኖ መቆየት ግዴታው ነው። ስለዚህ ድምፁን ጎላ አድርጎ እርሷን መናገር ከጥያቄዎች ነው። ቃላቶቿንም ተቃውሞ ተናግሯትም አያውቅም። አንዳንድ ጊዜ በለሆሳስ ድምፅ እንዲህ ሲል ሊያስረዳት ይሞክራል። እናቴ ሰዎችን በደግነት ማውራት ምን ጉዳት ያመጣብሻል ሲላት፣ ናዚያ በቁጣ እንዲህ ስትል ትገስጸዋለች። ሁሉም የመንደሩ ነዋሪዎች ውሸታሞች ናቸው። የኔን ቆሞ መሄድ አይወዱትም። ለዛ ነው የዚህ አይነት ሐሜት ስለኔ የሚነዙት። ዋሂብ ተጨባጩን ሀቅ ያውቃል፣ ግን በእናቱ ፊት ምንም ነገር ማለት አልቻለም። ጊዜው አለፈ። ዋሂብም የትዳር ዕድሜው ላይ ደረሰ። አንድ ቀን እናቱ ጠራችውና እንዲህ አለችው፣ ለአንተ የምትሆን ሴት አግኝቼልሃለሁ፣ እርሷንም እድርሃለሁ። የዋሂብ ፊት በብስጭት ጠቆረ። ሐዘን በተሞላበት የድምፅ ቅላጼ ግን ረጋ ብሎ እንዲህ አለ፣ እናቴ ማን ልጁን ለእኛ ይሰጠናል? በመንደሩ ውስጥ ያለው ሰው ሁሉ አግልሎናል። የትኛውም አባት ሰላም የሌለበት ቤት ልጁን አይልክም። እህቱ ሊሊያናም ዕድሜዋ ለትዳር ደርሷል። ግን በመጥፎ ባህሪዋ የተነሳ የመጣላት የትዳር ጥያቄ አልነበርም። በመጨረሻም አንዲት በመንደሩ ጥግ የምትኖር የቲም ልጅ ተገኘች። ስሟ ኢቅራ ይባላል። ወላጆቿን ካጣች በኋላ በአጎቷ እንክብካቤ ስር ሆና ነው ያደገችው። በውበቷና በባህሪዋ ተወዳዳሪ የላትም። ተፈጥሮዋም እንደ ጠዋት ጤዛ የሰከነና የጸዳ ነው። ዋሂብ አገባት። የጋብቻቸው ዕለት ምሽት ዋሂብ ማመንታትና መጸጸት በተቀላቀለበት ስሜት የኢቅራን እጅ ይዞ እንዲህ አላት፣ ኢቅራ አንድ ነገር ልንገርሽ፣ እናቴና እህቴ ጨከን